ወመንፈስከ ቅዱስ ማያዊ መመሳይከ ዋዳንከ አዋጅ ኩሉ ዓለም አምላክና ወቡሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መጽንዕ ወመንሥኤ ኩልነ። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ቃል ወንጌላዊው ቅዱስ ዮሐንስ እንደጻፈው ምዕራፍ 13 ከቁጥር 1 ያለው እንዲህ ይላል። ከፋሲካ በዓል አስቀድሞ ጌታ ኢየሱስ ከዚህ ዓለም በሞት ተለይቶ ወደ ላከው በዓለም ያሉ ወገኖቹን ወደ ወደዳቸው ወደ አብ ይሄድ ዘንድ ጊዜው እንደደረሰ ያውቅ ነበርና ለዘላለም ወደዳቸው። ራት ሲበሉ በስምዖን ልጅ በአስቆሮቱ ሰው በይሁዳ ልብ ሰይጣን ያስይዘው ዘንድ ጌታ ኢየሱስም አብ ሁሉን በእጁ እንደሰጠው ከእግዚአብሔር እንደወጣ ወደ እግዚአብሔርም እንዲሄድ ባወቀበት ጊዜ ራት ከሚበሉበት ተነስቶ ልብሱን አኖረና ሽርጥ አንስቶ ታጠቀ። በኩስኩስቱም ውሃ ቀድቶ የደቀ መዛሙርቱን እግር ያጥብ ጀመረ። በዚያም በታጠቀው ሽርጥን ወለወለ። ወደ ስምዖን ጴጥሮስም ደረሰ። አቤቱ እግሬን የምታጥበኝ አንተ ነህን? አለው። ጌታ ኢየሱስም እኔ የምሠራውን አንተ ዛሬ አታውቅም፣ ኋላ ግን ታውቃለህ ብሎ መለሰለት። ጴጥሮስም መቼም ቢሆን አንተ እግሬን አታጥበኝም አለው። ጌታ ኢየሱስም እውነት እውነት እልሃለሁ እኔ እግርህን ካላጠብኩህ ከእኔ ጋር እድል ፈንታ የለህም ብሎ መለሰለት። ስምዖን ጴጥሮስም አቤቱ እንኪያስ የምታጥበኝ እግሬን ብቻ አይደለም እጄንም ራሴንም እንጂ አለው። ጌታ ኢየሱስም መላ አካሉን የታጠበ ከእግሩ በቀር ሊታጠብ አይሻም፣ ሁለንተናው ንጹሕ ነውና። እናንተማ ንጹሐን ናችሁ፣ ነገር ግን ሁላችሁ አይደላችሁም አለው። ጌታ ኢየሱስ የሚያስይዘውን ያመለክት ነበርና ስለዚህ ሁላችሁ ንጹሐን አይደላችሁም አለ። እግራቸውን ካጠባቸው በኋላ ልብሱን ለብሶ አብሯቸው ዳግመኛ ለማዕድ ተቀመጠ። እንዲህም አላቸው፣ ያደረግሁላችሁን አወቃችሁን? እናንተ ጌታችን መምህራችን ትሉኛላችሁ፣ መልካም ትላላችሁ፣ እኔ እንዲሁ ነኝና። እንግዲህ እኔ ጌታችሁ መምህራችሁ ስሆን እግራችሁን ካጠብኳችሁ፣ እናንተ ደግሞ የወንድሞቻችሁን እግር ልታጥቡ ይገባችኋል። እኔ እንዳደረግሁላችሁ እናንተም ልታደርጉ ምሳሌነቴን ሰጥቻችኋለሁና። እውነት እውነት እላችኋለሁ ከጌታው የሚበልጥ ባሪያ የለም፣ ከላከው የሚበልጥ መልእክተኛ የለም። በወልድ ያመነ የዘላለም ሕይወት አለው። እሱ ይነግራቸው እንደነበረ እንረዳለን። እራት ከበሉ በኋላ ደግሞ እግራቸውን አጠበ። ለምን አጠበ ስንል አንደኛው ሰማይንና ምድርን የሞላው ምድር ይይዘው ዘንድ የማይቻለው በቃሉ ምድርን የፈጠረው ሰማይንም የፈጠረው ሰማያት እግዚአብሔር አብ ኩሉ ዓለም አምላክና
ዋላችሁ? አምላካችን በቸርነት ጠብቆ ለዚህ ሰዓት ጊዜ በሰላም በጤና ስላደረሰን ክብርና ምስጋና ለስሙ ይሁንልኝ። እንኳን አደረሳችሁ። ከዚህ በመቀጠል ካህናት፣ ወንድሞቼ ዲያቆናት፣ ምዕመናንና እግዚአብሔር ጠብቆ በዛሬው ዕለት ከኃጢአታችን ታጥበን ተቀድሰን ይቅርታውን ምሕረቱን አግኝተን እንድንሄድ እዚህ እንድንችሁን እየታጠባችሁ ለጥቂት ደቂቃ ቅድም ጸሎት ሲያደርጉ ያነበቡትን እሱ ይነግራቸው እንደነበረ እንረዳለን። እራት ከበሉ በኋላ ደግሞ እግራቸውን አጠበ። ለምን አጠበ ስንል አንደኛው ሰማይንና ምድርን የሞላው ምድር ይይዘው ዘንድ የማይቻለው በቃሉ ምድርን የፈጠረው ሰማይንም የፈጠረው